አለን ውድ ቤተሰብ አደይ ቀጣይ ክፍል። የቤዛ ወንድም የለሊን የቤቱን ካርታ እንደወሰደ እስካሁን ድረስ አልተመለሰላትም። ለልዬ የቤቱ ካርታ እነሱ ጋር እንዳለና የቤዛ እጅ እንዳለበት አውቃለች ከመጀመሪያው ነው። ነገር ግን ቤዛ በታሰረችበት ቦታ ሄዳ ስትጠይቃትም ክዳለች። ግን ቤዛ ኃይለኛ ሰው ናት። ሌላ ዘዴ አስባለች። ወንድሟን እንደምንም ብለህ ቤቱን ምሽጠ ቢሆን ከዚህ እስር ቤት አስወጣኝ ብለዋለች። ወንድሟም ገጀራውን አናግረው ቤቱን እንሽጥ፣ ካርታ እኔ ጋ ነው ያለ፣ ስለዚህ ቤዛ እንድትፈታ አድርግ በማለት ገጀራውን አማክሮታል። ገጀራም ለራሱ ጥቅም ይፈልጋል። ነገር ግን ባቡሬን እንደ ወንድምም እንደ ብዙ ነገር ስለማየው ለሊን ትንሽ እንደ በፊቱ አይከታተላትም። ነገር ግን የብር ነገር አይደለ፣ ቤቱ ከተሸጠ ጥቅም አገኛለሁ፣ ለሊንም አልከታተላትም። የለሊ አክስትም ሁለተኛ ስለ ለሊ አጠይቀኝም ቤቱ ከተሸጠ፣ ስለዚህ ከእናንተ ጋር እንስማማ ብሏቸዋል። ባቡሬ ግን በፍጹም አይሆንም። ነገር ግን የቤቱ ካርታ የቤዛ ወንድም ቤት እንዳለ ተከታትለ ደርሰ እንድትመለስ ሌላ ነገር አድርጋለሁ ብትል ወዮል ብሎታል። እሱም ጊዜ ስጠኝ እሺ በማለት ተስማምተዋል። ነገር ግን ገጀራ ምናልባት ገንዘብም ስለሚፈልግ ከነለሊ ትንሽ ጥቅም ቢያገኝ ምናልባት ሊመልስ ይችላል። እውነት የቤቱ ካርታ እጁ ላይ ከገባ ለባቡሬ ወይንም ለለሊ ከመለሰ እውነትም ከልቡ ገጀራን ባቡሬን ይወዳል ማለት ነው። ምክንያቱም እንደ ወንድሜ ነህ፣ እንደ ሁሉ ነገሬ ነህ፣ እንዴት ትክደኛለህ ብሎ ስጠይቅ ነበር ባለፈው። ነገር ግን ባቡሬ እናቴን ከያስካትና እናቴን ካገትክ በኋላ ነው ሀሳቤ የተለወጠ። እወድና አከብሬ ነበር፣ ብዙ ነገርም አድርጌልኛል፣ ለዛ ደግሞ ፈጣሪ ክፈል። አሁን ግን የምወዳትን ለልዬን አትከታተልብኝ ብሎታል። እሱም ለልዬን ትቶታል። ነገር ግን አሁን የቤቱ ጉዳይ ነው። የቤዛ ወንድም ፍቅርን ተጠግቷታል። ታዲያ የቤቱን ፋይል ይዞ ነበር። ገጀራ ደውሎ ስጠራ የቤቱን ካርታ ለፍቅር አስረክቦ ነው ሄደ። አንቺ ጋር ይቀመጥ፣ ገጀራ ጠርቶኛል፣ ምን እንደሚፈጠር ስለማላቅ ብሏታል። ታዲያ ፍቅርም እኔን ታምነኛለህ በማለት ጠይቀዋለች። እሱም አዎ አምንሻለሁ፣ ይቀመጥ አስቀምጪ ብሏታል። ምናልባት አጋጣሚ በሆነ መንገድ ከፍቅር አፍ ከወጣ እናም የሆነን ሰው ከሰማ ምናልባት የለሊ የቤቷ ካርታ ይመለሳል ብዬ አስባለሁ። ምክንያቱም ካርታው ፍቅር እጅ ገብቷል። እሷም ለሊና መጉዳት ትፈልጋለች። ስለዚህ ገጀራው ላያገኝ ይችላል በማለት አሰብኩኝ። የቤዛ ወንድም ግን ነገርየው እህትየው ከጎኑ ከሆነች ብዙ ነገር ይናበላሻል። እህትየው ከጎኑ ከሌለች ደግሞ የሆነ እንደሷ እንደ ቤዛ ብዙ ነገር ላይ ቶሎ ፍጥነት የለውም። ስለዚህ ናጌ ዛሬ ስል ምናልባት ቤዛም ከእስር ቤት ባስወጣትና እሷም ቅጣቷን ብትቀበል በራሳቸው መንገድ ደግሞ የቤታቸውንም ካርታ ወይንም ደግሞ የቤዛን ወንድም እነ ባቡሬ እነ
ዴቭ ፈልጎ ማግኘት አለባቸው። ምክንያቱም እየተደበቀ ነው ወጥቶ የሚገባ የቤዛ ወንድም ወይንም እና አቤ ጋር ይመላለሳል ወይንም በዛ መንገድ ጠብቆ የቤዛን ወንድም ወጥሮ ይዞ የቤቱን ካርታ መቀበል ይቻላል ብዬ አስባለሁ። ውድ ቤተሰብ መልካም ቆይታ ይሆንላችሁ። ቀጣይ እስከምንገናኝ